ቤተ ክርስቲያን ናት። የትንቢት ስጦታ ያለበት ቤተ ክርስቲያን፣ የእምነት ስጦታ፣ የኃይል ስጦታ፣ የፈውስ ስጦታ፣ ታላላቅ ተአምራቶች የሚደረጉባት ቤተ ክርስቲያን ናት። የዛኑ ያክል ግን ቤተ ክርስቲያኒቱ ባስተሳሰብ በተለያየ አቅጣጫ ያላደጉ ናቸው እና ህፃናት የበዙባት ነው። ከዚህ የተነሳ ጳውሎስ በጣም ተቸግሮ ነበር። እኔ ከናንተ መካከል አንዱን እንኳን ስላላስጠመቅኩኝ እግዚአብሔርን አመሰግናለሁ ይላል። ለምን? የሚታይባቸው ፍሬ ከሚጠበቅባቸው በታች ስለነበረ። ኢየሱስ ጌታ ነው። ስለዚህ እኔ በአንድነት መንፈስ፣ በመረዳዳት መንፈስ፣ በመቀባበል መንፈስ አምናለሁ። ክብር ለኢየሱስ ይሁን። ስለዚህ እንደዚህ አይነት መንፈስን፣ መለያየትን፣ መከፋፈልን ልናስወግድ ልንጠየፈውና ልናርቀው ከሚገባ ነገር አንዱ ይሄ ነው። ክብር ለኢየሱስ ይሁን። በመቀጠል ይሄንን ጉባኤ እንዳገለግል እንድጠቅም ደግሞ መጥቼም ተጠቅሜያለሁ እና እድሉን ከእግዚአብሔርም ከቤተ ክርስቲያኒቱ መጋቢና መሪዎች ስለተሰጠኝ የአገልግሎት እድል አመሰግናለሁ። እግዚአብሔር አብዝቶ ይባርካችሁ። አሜን ነው። ሽንገላ የሌለበት መውደድ ለእናንተ አለኝ። ለዚህ ጉባኤ አክብሮት አለኝ። ለዚህ ጉባኤ መውደድ አለ። ኢየሱስ ጌታ ነው። አሜን ነው። ስለዚህ ደስ ብሎኝ ነው ማገለግላችሁ፣ ደስ ብሎኝ ነው ማገለግላችሁና ከኔ ጋር ጥቂት ደቂቃ እንወስዳለን። ምናልባት መቆም የማንችል ሰዎች ለእናንተ ፈቅጄ፣ መቆም የምንችል ሰዎች ግን ጥቂት ደቂቃ ቆመን ብንጸልይ ደስ ይለኛል። ሙዚቃ ተጫዋቿ በፍጥነት ቦታዋን ብትይዝ ራሱ ደስ ይለኛል። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። መጽሐፍ ሲናገር እንደዚህ ይላል፣ የእግዚአብሔር መንፈስ ባለበት ይላል በዛ አርነት አለ ይላል። ይሄ የእግዚአብሔር እውነት ነው። አሜን ነው። በመካከላችን መንፈስ ቅዱስ ካለ፣ በመካከላችን እግዚአብሔር ካለ ነፃነትም አብሮ ይመጣል፣ መፈታትም አብሮ ይመጣል። ጤናችሁ ተይዞ ቢሆን፣ ኢኮኖሚያችሁ ተይዞ ቢሆን፣ አገልግሎታችሁ ተይዞ ቢሆን፣ ራያችሁ ተይዞ ቢሆን ከተገኘው መንፈስ የተነሳ በኢየሱስ ስም መለቀቅ ይሆናል። በኢየሱስ ስም መለቀቅ ይሆናል። ግዴላችሁም ከዚህ በላይ አሜን ብላችሁ ውሰዱ። መለቀቅ ይሆናል። ዌላ ዛካንታራ ላባዲላ ቦሳባ ጄካራ ላባሳማቶራ ሜካንታባ አልዳባራባ ሼላ ማራላባሳ ውስጥን የያዘ መንፈስን የያዘ መሰዊያን የያዘ አገልግሎትን የያዘ ሰላምህን የያዘ እንዳትራመድ እንዳትለቀቅ ተፈተ እንዳታመልክ እንዳታገለግል የያዘ የጨለማ ሲስተም ቢኖር አጋንንታዊ አሰራር ቢሆን የዚህ ዓለም ሲስተም ቢኖር ዛሬ ከተገኘው ከእግዚአብሔር መንፈስ የተነሳ በኢየሱስ ክርስቶስ መለቀቅ ይሆናል። እሲ ጩሁና መለቀቅ ይሆናል በሉ እስቲ። ወራማ ሳካባ ጃላባራ ላባሳ ሬካንቶሮ ፖንታ አባሳቤላ ለፖንታ አካማ ጄላቦራ ወማማማ ሳፖራ ዛሬ በኢየሱስ ስም የእግዚአብሔር መንፈስ ይለቃል። አለ መንፈስ አለ ጌታ አለ 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 አለ። ድንገት መነካት ይሆናል። ድንገት መዳሰስ ይሆናል። ያለምጻም ሰው ወደ ኢየሱስ መጣና ተንበረከከና ጌታ ሆይ ብትፈቅድ አለ ከዚህ ለምጽ ልታነጻኝ ትችላለህ አለ። ኢየሱስም እንደዚህ አለው፣ እፈቅዳለሁ አለው፣ እወዳለሁ። ምን በላለው? ንጻ አለ። ወዲያውንም ነጻ ይላል። ኢየሱስ ጌታ ነው። ዛሬ ፈቅዶ የሚነካ ጌታ አለ። ቀርቦ የሚነካሽ ጌታ አለ። ዋላባ ጃንታራ ላባዲላ ቦሳፓንታ ወካንታሪ ላባሳባራ ላባዲላ ቦሳባራ ላባሳ በእውነት ነው ብላችሁ ድንገት የሚያገኛችሁ የእግዚአብሔር መንፈስ አለ። ድንገት የሚዳስሳችሁ የእግዚአብሔር መንፈስ አለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እሺ ጮሁና ኢየሱስ ጌታ ነው በሉ እስቲ። አየሩ ይለቀቅ፣ ሰማያት ይከፈቱ። በኢየሱስም ደመና ይህን ጉባኤ ይሙላ። የሰውን መንፈስ ያዘ፣ የሰውን አይምሮ ያዘ፣ የሰውን ልብ ያዘ ጨለማ አሁን ለቆ እንዲሄድ አዘዝኩኝ። አሁን ለቆ እንዲሄድ አዘዝኩኝ።
አሁን ለቆ እንዲሄድ አዘዝኩኝ። ዙሪያችሁን ለቆ ይሂድ። እጆቻችሁን ከፍ አድርጉ። ሃሌሉያ! ኢየሱስ ጌታ ነው። በእውነት ዛሬ ጸልይላችኋል። ዛሬ ጸልይላችኋል። ሃሌሉያ! ጸልይላችኋለሁ። ለአንድ ለተዘጋጀ ሰው ከአይምሮ በላይ የሆነ ካንተ ዕውቀትና ካንተ ሐሳብ በላይ የሆነ የእግዚአብሔር ጥልቅ አሰራር ወደ አንተ ይመጣል። የእግዚአብሔር ጥልቅ አደራረግ ወደ አንቺ ይመጣል። የእግዚአብሔር ዓለም አይጠገብም። በቃኝ የማልለው ይለፈኝ የማልለው ሰለቸኝ የማልለው ያንተ ልውናህ ደስታዬ ያለፈ ሰላሜ መገኘት ነው መዋያ ማደሪያዬ። እጆች እነሱና በቃኝ የማልለው ይለፈኝ የማልለው ሰለቸኝ የማልለው ያንተ ልውናህን ደስታዬ ያለፈ ሰላሜ መገኘት ነው መዋያ ማደሪያዬ። በቃኝ 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 የማልለው ይለፈኝ የማልለው ሰለቸኝ የማልለው ያንተ ልውናህ ደስታዬ ያለፈ ሰላሜ እረፍት አልሰጣቸው ለዓይኖቼ ሽፍ እስኪያዩ ያንተን መገኘት ይንበርከክ ደጅ ይጥና ናፍቆቱ ክብር ነህና ፍስሐዬ ደስታዬ አለኝታዬ አንተ ካለ ሁሉ እንዳለ ይሰማኛል ምንም እንዳልጎደለ ፍስሐዬ ደስታዬ አለኝታዬ አንተ ካለ ሁሉ እንዳለ ይሰማኛል አንዱም እንዳልጎደለ። ሁላችንም የሉቃስ ወንጌል ምዕራፍ 7 እናወጣለን። ሃሌሉያ! መጽሐፍ ቅዱስ የያዝን ሰዎች የሉቃስ ወንጌል ምዕራፍ 7 ከቁጥር 7 እስከ ቁጥር 10 ያለውን የእግዚአብሔርን ቃል እናነባለን። ሃሌሉያ! ሉቃስ 7 ቁጥር 7 ሃሌሉያ! መንፈስ ቅዱስ ራካማሻላ ባራላባስ ማካንዶ ኮሮሎዲ ካባጃላ ባራላባዲ ላቦሳ ፓካንታ ካቦራ ማጄን ካማራላባስ ስለዚህም ወደ አንተ ልመጣ እንዲገባኝ ሰውነቴን አልቆጠርሁም። ስለዚህ ወደ አንተ ልመጣ እንዲገባኝ ሰውነቴን አልቆጠርሁም። ነገር ግን ቃል ተናገር ብላቴናዬም ይፈወሳል። እኔ ደግሞ ከሌሎቹ በታች የምገዛ ሰው ነኝ፣
ከኔም በታች ወታደሮች አሉኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህንን አድርግ ብለው ያደርጋል። ኢየሱስም ይህንን ሰምቶ በርሱ ተደነቀ። ዘወርም ብሎ ለተከተሉት ሕዝብ እላችኋለሁ በእስራኤል እንኳ እንዲህ ያለ ትልቅ እምነት አላገኘውም አላቸው። የተላኩትም ወደ ቤት ተመልሰው ባሪያውን ባለጤና ሆነው አገኙት። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ እጅግ አድርገን እናመሰግናለን። አንተ በመካከላችን ስላለ ከፍ በል። በዚህ ቅዱስ ቃል በኩል አልፈ የእያንዳንዳችንን ልብ፣ ቤት፣ ሕይወት ስለምትነካ አመሰግናለሁ። ክብር በሰማይ ክብር በምድር ላንተ ይሁን፣ በምትወደው ልጅ በጌታ በኢየሱስ ክርስቶስ አሜን። ሁላችንም ጭላለን። ሰላም ነው አይደለ? ወቅቱ ፋሲካ፣ ሶሻል ሚዲያው እያንዳንዱ ነገር ስትመለከቱት ከፋሲካ ጋር የተገናኘ ነገሮችን ነው ምናየው፣ ምንሰማው፣ ምንመለከተው። ክብር ለኢየሱስ ይሁን። አዎ እውነት ነው። ኢየሱስ ክርስቶስ ሞትን ድል አድርጎ ምን ብሏል? ተነስቷል። ስለዚህ የእኛም ተስፋ የኢየሱስ ክርስቶስ ምንድን ነው? ትንሣኤው ነው። ክብር ለጌታ ይሁን። ስለዚህ ትዝ ይላችኋል እነ ማርያም እነ ሰሎሜ ጌታ ኢየሱስ ወደ ተቀበረበት አስክሬኑን ምን ለማድረግ እነሱ ጋር ያለውን ነገር ለማድረግ በሄዱ ጊዜ ግን ኢየሱስን የጠበቁበት ስፍራ ላይ ምን አላሉትም? አላገኙትም። በኋላ ላይ ግን መልአክ ተገልጦላቸው ሕያውን ከሙታን መካከል ስለምን ምን ትሉታላችሁ? ትፈልጉታላችሁ። እሱ እኮ ሕያው ነው። እንዴት ሙታን መካከል ሙታን መንደር እንዴት ትፈልጉታላችሁ? እሱ በዚህ የለም ምን ብሏል? ተነስቷል። ሃሌሉያ አሜን ነው። ኢየሱስ ሙታን መንደር ከሌለ አንተም ያንተም ነገር ሙታን መንደር ምን ይሰራል? ኢየሱስ ጌታ ነው። እስቲ የኔ ነገር በሉ እስቲ ሙታን መንደር ሳይሆን ሕያዋን መንደር ነው ያለው። ኢየሱስ ጌታ ነው። አሜን ነው። ሁሉ ጊዜ ልንሰብከው፣ ሁሉ ጊዜ ልናወራው፣ ሁሉ ጊዜ ልንዘምረው ቢገባ ምንድነው ካላችሁ የኢየሱስ ክርስቶስን ሕያውነት ነው። አሜን ነው። ከሙታን መካከል ተለይቶ እሱ ብቻ ነው ተለይቶ የተነሳው። አሉ እኮ ብዙ ልክ እንደሱ ንጉሥ የተባሉ አለቃ የተባሉ መሪ የተባሉ ፊተኛ የተባሉ ኃያላን የተባሉ ሙታን መካከል እኮ አሉ። ግን አንዱም ምን አላለም? አልተነሳም። ከሙታን መካከል ሲል ከነሱ ሁሉ መካከል ሕያው ሆኖ የተነሳው ኢየሱስ ብቻ። አሜን ነው። ክብር ለጌታ ይሁን። አውቃለሁ በዚህ ዕለት እንደዚህ አይነት ትምህርቶችን እንደዚህ አይነት ስብከቶችን መስበክ እንዳለብኝ አውቃለሁ። ነገር ግን እንደ መልእክተኛ ሰው ግን በዕለቱ ምን ማገልገልና መስበክ እንዳለብኝ የሚነግረኝ የአገልግሎቱ ባለቤት የሆነው እግዚአብሔር። አሜን ነው። ኢየሱስ ጌታ ነው እንጂ እኔ የራሴን መልእክትና ሐሳብ ከመጽሐፍ ቅዱስ ውስጥ ይዤ መምጣት አያቅተኝ። መጽሐፍ ቅዱስ ውስጥ የሰው የሆነ መልእክት አለ፣ የእግዚአብሔር የሆነ መልእክት አለ። ከእግዚአብሔር ተቀብለን ከእግዚአብሔር ጠይቀን ይዘን የምንመጣው የእግዚአብሔር መልእክት ይባላል። በራሳችን ግን ከእግዚአብሔር ቃል ውስጥ ይዘን የምንመጣው መልእክት ግን የሰው መልእክት እንጂ የእግዚአብሔር መልእክት ሊሆን አይችልም። ቃሉ የእግዚአብሔር ቃል ሊሆን ይችላል፣ ግን የጊዜውና የዕለቱ መልእክት ሊሆን አይችልም። ኢየሱስ ጌታ ነው። ስለዚህ እኔ መልእክተኛ እንደመሆኔ መጠን የመልእክቱ ባለቤት የሆነውን ለመልእክቱ ተደራሲ ለሆነው ማህበረሰብ ወይም ጉባኤ ምን ማድረስ እንዳለብኝ መካከለኛ ላይ ሆኜ የመልእክቱን ባለቤት መጠየቅ ከኔ ይጠበቃል። አገልጋይ ሆኖ ከሚያገለግለው ጌታ መልእክት የማይቀበል ሰው እሱ መልእክተኛ ሊሆን ፈጽሞ አይችልም። ማውራው ነገር እየገባችሁ። ስለዚህ እግዚአብሔር ጉባኤውን የሚያከብር ነው፣ ህዝቡን የሚያከብር ነው። ስለዚህ እግዚአብሔር ያከበረውን ጉባኤ እኔም ማክበር ስላለብኝ ተንበርክኬ ከእግዚአብሔር መልእክት መቀበል ነበረብኝ። ስለዚህ እግዚአብሔር ለሚጠይቁት ምን ላስተላልፍ፣ ምን ልናገር፣ ይሄንን ጉባኤ ምን ትለዋለህ፣ ምን ታወራዋለህ፣ ምን ልበል የማለት የኔ ድርሻ ነው። ስለዚህ ድርሻዬን
ለመወጣት ሞከርኩኝ፣ ጸለይኩኝ፣ በእግዚአብሔር ፊት ቆየሁኝ። መቆየት ያለብኝን ያክል ማለት ነው። ክብር ለኢየሱስ። የሙሴን ያክል አይ የኢየሱስን ያክል አይ ሙሴ 40 ቀንና 40 ሌሊት ከእግዚአብሔር ጋር ብዙ ነገሮችን ሲቀበል ሲያወራ ቆይቷል አይደለ? የቆየበትን ያክል ቆይቶ ሲመጣ ግን ሙሴን በትላንትና ማንነት መቅረብ አልቻሉ፣ ማየት አልቻሉ። ለካስ ከእግዚአብሔር ጋር የሚቆይ ሰው ለካስ እሱ ፊት ክፉ የሆነ ነገር መቅረብ አይችልም። እንዴ አይታችኋል? እንስቶች የሚበሩ ኢንሴክቶች ምናምን ካያችሁ የጋለ ነገር ላይ ሄደው መቀመጥ አይችሉም። ለምን? ይገላቸዋል፣ ያቃጥላቸዋል። ከእግዚአብሔር ጋር አብሮ የዋለ ሰው ከእግዚአብሔር ጋር የቆየ ሰው ያቃጥላል። ምንን? ሐሜትን ያቃጥላል፣ ወሬን ያቃጥላል። ብዙ ሰው ሁሉ ጊዜ ጨለማ፣ የጨለማ አሰራር፣ አጋንንታዊ ስራ ይፍረስ፣ ወጋው በሰሜን በደቡብ ይላል። ግድ የለም አይወጋም። የሚወጋው እዚህ ጋር ገብቷችኋል? ማወራው ነገር ገብቷችኋል? የብዙ ሰዎችን ህይወት ባዶ ያደረገው ነገር ምንድነው ብትሉኝ፣ የብዙ ሰዎችን መንፈሳዊ ህይወትና የጸሎት ጉልበታቸውን የመታው ነገር ምንድነው ብትሉኝ፣ ወሬ ነው። ለምን ወደዚህ እንደመጣው አላውቅም፣ ግን እንግዲህ መልእክት ከሆነ ልናገር ከመጣ። ክብር ለኢየሱስ ይሁን። አሜን ነው። እኔ በጣም ዲፕ አልቀራረብም ማለት አሁን ከማወራችሁ ሰው ጋር ማለት ነው። በጣም አልቀራረብም፣ ግን እንተዋወቃለን። እሁድ ከሰዓት ሁሉ ጊዜ አገልጋዮች በቃ የምንገናኝበት ቦታ አለ እና ያ ሰው እኛ የምንገናኘው የምንጫወተው በቃ ጠዋት ስለነበረን አገልግሎት እንደዚህ እንጫወታለን፣ ሌሎችም ርዕሶችን እንጫወታለን። ይሄ የሚመጣው ሰው ግን በጣም የሚገርመኝ ሰው ፓስተር ይለኛል። አቤት ዛሬ ምን አነበብክ ይለኛል። ማንም አይጠይቅ ጥያቄ እኮ ነው የሚጠይቀው። ዛሬ ከእግዚአብሔር ቃል ምን አነበብክ እስቲ አካፍለኝ ይለኛል። ምንድነው ከእግዚአብሔር ቃል? አንዱ እንደውም እግዚአብሔር ምሕረት ያርግልን፣ አንዱ እንደውም ምን ይመልስ ምን አንብቤ ነበረ ብሎ ምን ይመልስ አላነበበም። እግዚአብሔር ምሕረት ያርግልን። እና ምን አነበብክ ከእግዚአብሔር ቃል ምን አየህ ብሎ ነው የሚጠይቀኝ እንጂ ሌላ ተልካሻ ነገር ይዞ ወደኔ አይመጣም። ምንድነው ያነበብከው? ዛሬ ምን አነበብክ? ዛሬ እንዴት ከእግዚአብሔር ጋር አሳለፍክ? ዛሬ እንዴት ከቃሉ ጋር እንዴት አሳለፍክ ብሎ ነው የሚጠይቀው። እና ይገርመኛል። እግዚአብሔር ከእንደዚህ አይነት ሰዎች ጋር ያውላችሁ። በቃ ስትገናኙ ዛሬ እንዴት አሳለፍ ከጌታ ጋር፣ ምን ቃል በላ፣ ምን ቃል አነበብክ የሚል። አሜን ነው። ኢየሱስ ጌታ ነው። ስለዚህ በእግዚአብሔር ፊት ጸለይኩኝ። እግዚአብሔር ሆይ ምን ልበል ለጉባኤው፣ ምን ልናገር ብዬ አወራኝ። እግዚአብሔር ወደ ልቤ ይሄንን ቃል አመጣ። ምን የሚል ቃል ብቻ። እስቲ ቃል ብቻ በሉ። እስቲ ድገሙና ቃል ብቻ በሉ። እስቲ አንዱ የእግዚአብሔር ቃል ዘላለምህን ይቀይረዋል፣ ሕይወትህን ይቀይረዋል፣ አገልግሎትህን ይቀይረዋል፣ ዘመንህን ይቀይረዋል። ቃል ብቻ። ምን ብቻ? ቃል ብቻ። ያነበብኩላችሁ የመጽሐፍ ቅዱስ ክፍል የሉቃስ ወንጌል ምዕራፍ 7 ነው። የሉቃስ ወንጌል ምዕራፍ 7ን ገና ገብታችሁ ስትጀምሩት ቁጥር 1 ላይ ሄዳችሁ ስትመለከቱ ኢየሱስ ክርስቶስም ቃሉን በሕዝቡ ጆሮ ከጨረሰ በኋላ ብሎ ነው ክፍሉ የሚጀምረው። ኢየሱስ ክርስቶስ ቃሉንም በሕዝቡ ጆሮ ምን ካለ በኋላ ትምህርቱን ማለት ነው፣ አገልግሎቱን ማለት ነው ለሕዝቡ ተናግሮ ከጨረሰ ከቋጨ ከደመደመ 4 ነጥብ ከዘጋ በኋላ ነው ኢየሱስ ወደ ቅፍርናሆም ገባ ይላል። እሺ ኢየሱስ ክርስቶስ በሕዝቡ ጆሮ የተናገረው ወይም ያሰማው ቃል ምንድነው? የተናገረው ቃል ምንድነው ብለን ወደ ኋላ ስንመለስ ለካስ ምዕራፍ 7 ከምዕራፍ 6 የቀጠለ የመጽሐፍ ቅዱስ ክፍል ነው።
የምዕራፍ 6ን ሐሳብ የሚቋጭልን ምዕራፍ 7 ቁጥር 1 ላይ ሄዶ ነው የሚዘጋው። ስለዚህ ምዕራፍ 6ን እንድንመለከት ግድ ይለናል ማለት ነው። ምዕራፍ 6ን ሄዳችሁ ጠቅለል አድርጋችሁ ስታነቡት ስታጠኑት ከማቴዎስ ወንጌል ምዕራፍ 5 እስከ ምዕራፍ 7 ያለውን ሐሳብ ይይዛል። ወይም ደግሞ የተራራው ስብከት ወይም የተራራው ትምህርት ብለን የምንጠራውን ሐሳብ የያዘ የመጽሐፍ ቅዱስ ክፍል ነው። ጌታ ኢየሱስ ክርስቶስ በሰንበት ቀኑ ሰንበት ነው፣ ከደቀ መዛሙርቱ ጋር ሆኖ አብሮ እየሄደ ያለ በሰንበት ቀን ደቀ መዛሙርቱ እሸት ቀጥፈው እየፈለፈሉ ይበሉ ነበር። ፈሪሳውያን ደግሞ መጡና እንዴት በሰንበት ቀን ደቀ መዛሙርት እሸት ይበላሉ አለ። አላነበባችሁም እንዴ ብሎ ዳዊትን ጠቀሰላቸው እና የሰው ልጅ የሰንበት ምንድነው? ጌታ ነው አላቸው። ከዛ ቀጠለና ባንዳችሁ ቀን ይላል ወደ ምኩራብ ገባ ይላል። በዛ ምኩራብም ሲገባ እጁ የሰለለች ሰው ነበር። ከዛ ኢየሱስን ፈሪሳውያንና ጸሐፍት ሊፈትኑት ፈልገው እስቲ ምን እንደሚያደርግ እናያለን አሉና ኢየሱስ ክርስቶስ ደግሞ ክፋታቸውን አውቆ ይላል ተንኮላቸውን አውቆ ይህንን ሰው በመካከል አቆመው። ከዛ አቆመውና እንደዚህ ብሎ ጠየቃቸው። በሰንበት ቀን አላቸው መልካም ማድረግ ነገር ተፈቅዷልን ወይስ ክፉ ማድረግ አላቸው። በሰንበት ቀን ማዳን ነው ወይስ ደግሞ አለማዳን ነው ወይ ተፈቀደው አላቸው። መልስ ሊሰጡ አልቻሉም። ኢየሱስም ወዲያውኑ እጅ ምን በላለው ዘርጋ ነው ፈወሰው። የሚገርም ነው። ኢየሱስ ጌታ ነው። ይቀጥልና ኢየሱስ ክርስቶስ ከዚህ ታሪክ በኋላ ኢየሱስ ክርስቶስ ወደ ተራራ ወጥቶ ብቻውን ማለት ነው ወደ ተራራ ወጥቶ ሌሊቱን ሙሉ ሲጸልይ አድሮ ይላል። ምኑም ሙሉ እኛ ሌሊቱን ሙሉ ስንሰራ እንጂ የምናድረው ስንጸልይ አናድርም። ምን ነው ዶላር ያሳድረናል፣ ክብር ግን አያሳድረንም፣ ቅባት አያሳድረንም። እግዚአብሔር በዚህ መንፈስ ያገኘን። ኢየሱስ ሌሊቱን ሙሉ ምን ሲል ሲጸልይ አድሮ ይላል፣ ሲሰራ አድሮ አይልም። አሁን እኛ ሌሊቱን ሙሉ ሰርተን ከዛ መተን እንተኛለን ማለት ሌሊቱን ሙሉ የሚያሳድረን የምናገኘው ምንድነው? ገንዘብ ነው አይደለ? ግን ለጸሎት ሌሊቱን ሙሉ የሚያደርሰው አለ። ድሮ ይባላል ማለት እኛ በድሮ በሬ ያረሳ የለም እያሉ አንዳንዶች ትችትም ይዘው መጥተዋል። እሺ ይሁን። ግን ቆየት ባለው ጊዜ ግን ስትመለከቱ ሌሊት መጸለይ አድሮ መጸለይ የተለመደ ነበረ አይደለም? በዚህ ውስጥ ራሳችንን እያየን እንሂድ። ያው የእግዚአብሔር ቃል ሁሉንም ነገራችን ላይ የእግዚአብሔር ቃል በሁለት በኩል እንደተሳለ ስለታም ሰይፍ ነው ይላል አይደለ? ስለዚህ ተናጋሪውንም ሰሚውንም ነው የሚቆርጠው። ስለዚህ እኔ የምናገረውንም እናንተ የምትሰሙትንም ጭምር ነው እግዚአብሔር ቃል የሚያገኘው። ኢየሱስ ጌታ ነው። ስለዚህ ሌሊቱን ሙሉ ሲጸልይ አድሮ ይላል። አንድ ነገር ላስተላልፍ። የትኛውንም ነገር ከማከናወናችሁ በፊት፣ የትኛውንም ነገር ከመምረጣችሁ በፊት፣ የትኛውንም ነገር ከመስራታችሁ በፊት መጸለይን አስቀድሙ። አይደል እንዴ ፓስተር? የትኛውንም ነገር ከማገልገላችን በፊት፣ ከመምራታችን በፊት፣ ከመስራታችን በፊት፣ ከማከናወናችን በፊት መጸለይ ይቀድማል። እዚህ ጋር የምንመለከተው ኢየሱስ ክርስቶስ ሐዋርያቱን ከመምረጡ በፊት ሌሊቱን ሙሉ ጸልዮ ነው ከዛ የመረጣቸው እንጂ ሳይጸልይ አይደለም የመረጣቸው። ሌሊቱን ሙሉ ተራራ ላይ ሲጸልይ ቆይቶ ከተራራ ጠዋት ሲወርድ ነው ከዛ በኋላ ሐዋርያት ብሎ የሰየማቸው መርጦ። ለካስ ሐዋርያቱም ሲመረጡ ተጸልዮ ነው ለካስ የተመረጡት። ኢየሱስ ጌታ ነው። አሜን ነው። ከዛ በኋላ ነው ረባዳ ቦታ የሆነ ስፍራ ላይ ሆኖ ህዝቡን ማስተማር። ከሲዶና ከምናምን የመጡ ዝናውን ሰምቶ የመጡ ብዙ ህዝቦች ነበሩ እና ኢየሱስ ክርስቶስ እየመጡ ካጋንንት እስራት፣ ከተለያየ በሽታ፣ ከተለያየ ደዌ ይፈወሱ ነበረ። ጨርቁን እንኳን እየነኩ ሰዎች ሁሉ ምን ይሉ ነበረ? ይፈወሱ ነበረ። ለካስ በዛ ዘመን ራሱ እየመጡ ይፈወሱ የነበሩት ከደዌያቸው ነው እንጂ እሱን ፈልገው አይደለም። ኢየሱስን ፈልገው ሳይሆን ኢየሱስ እጅ ላይ ያለውን ነገር ፈልገው ነው የሚመጡት። እግዚአብሔር ከዚህ ይጠብቀን። አንድ መጋቢ አለ እና ሁሉ ጊዜ ሻይ ቡና ብለን ምሽት ላይ እንዲህ ፒራሚድ ሆቴል ምናምን እንደዚህ ለኛ ወደኛ ሰፈር ለመሄድ ፒራሚድ ሆቴል በጣም ያመቻልና እዛ አምሽተን ወክ እያደረግን ነው የምንሄደው። አስፋልቱን ያው ከተማ ስለሆነ ደስ ይላል እና ወክ እያደረግን ስንሄድ ልጆቹ ይደውላሉ
እዛ ይደውሉና አባዬ መጣህ እንዴ ይሉታል። አዎ እየመጣው ነው። ምን ይዘሃል ነው የሚሉት። ምን ይዘሃል ነው የሚሉት እጁ ላይ ማለት ነው። አንተና በሰላም ሳይሆን ምን ይዘሃል እጅ እና የዚህ ዘመንም አማኝ ኢየሱስ እጅ ላይ ምን ይዘሃል ይመስለኛል። እጁ ላይ ያለውን በረከት እጁ ላይ ያለውን ስጦታ እንጂ ራሱ ጌታን አይደለም የሚፈልገው ሰው። እግዚአብሔር አይኖቻችንን ይክፈት። አሜን ነው። ስለዚህ ይፈወሱ ነበረ። በዛ ውስጥ ቀጥሎ ኢየሱስ ያስተምር ነበረ። አንዱ ያስተማረው ትምህርት ምንድነው ስትሉኝ፣ ጠላትን ስለ መውደድ፣ ስለ ፍቅር፣ ስለ ርህራሄ፣ ስለ መልካምነት ነው ኢየሱስ ያስተማረው። እና እንዲህ እንደተባለ ሰምታችኋል። እንዲህ ሲባል አድምጣችኋል። በማ በኩል? በሙሴ በኩል ጠላትህን ምን በል ጥላ፣ ወዳጅህን ምን በል ውደድ እንደተባለ ምን ብላችኋል? ሰምታችኋል። ለካስ በሙሴ ዘመን ጠላትህን ምን በለው ነው የሚባለው? ጥላው ነው። የሚወድን ደግሞ ምን በለው? ውደደው። እንደዛ እንደተባለ ነው የሰማችሁት የተማራችሁት። እኔ ግን እላችኋለሁ እኔ ጠላቶቻችሁን ምን በሉ? ውደዱ። ከባድ ነው። የኔ ኃላፊነት በሉ እስቲ፣ የኔ ድርሻ በሉ እስቲ፣ መውደድ እንጂ መወደድ አይደለም። ብዙ ሰው መወደድ ነው የሚፈልገው። ስንጸልይ ሞገስ ስጠኝ እንዲወደኝ ነው እንጂ አረዳ ጸሎታችን ራሱ እንጂ እሱ ወደደን አልወደደን፣ እሱ ተቀበለን አልተቀበለን፣ የኛ ድርሻ ግን መውደድና መቀበል ግዴታችን። እኔ ግን እላችኋለሁ ጠላቶቻችሁ ምን በሉ? ወደዱ። ለሚያሳድዷችሁ ምን በሉ? ጸልዩ። የሚረግሟችሁን ምን በሉ? መርቁ። በጣም ይገርም አለ ወይ ህይወታችን ውስጥ? እኛ አማኞች ውስጥ እንሰማለን እኮ አይደል? አጠገብና እንዲያርጋብኝማ እንዲያርጎብኝማ እንምንለው አይደል? ግን ኢየሱስ በጣም ቢገርም አጥንትን ሰርስሮ የሚገባ ትምህርት ነው ያስተማራቸው። እሱ ብቻ አይደለም። ኢየሱስ ቀጠለና ኢየሱስ እንደዚህ አለ፣ በማንም ላይ ምን አትበሉ፣ አትፍረዱ። ለምን ሲባል ይፈረድባችኋልና። በማንም ላይ ምን አትበሉ፣ አትፍረዱ። ምን ይባልባችኋልና? ይፈረድባችኋልና አለና ቀጠልና ማንንም ምን አትበሉ፣ አትንቀፉ፣ ትነቀፋላችሁና። እግዚአብሔር ይፈውሳል። አሁን እኛ ሲዘምር እንዲህ ቢያደርግ እዚች ጋር እንዲህ ተቸገርን እኮ። እኛም ነቃፊ ነን ተነቃፊም ነን። ተቸገርን በዚህ ዘመን አይደለ? ምን ነው እኛ ልንነቀፍ እንችላለን፣ ግልጽ ነው። ግን እኛው በእኛው ስንነቃቀፍ ግን ከባድ። እነዛስ እሺ አንዴ አልገባቸውም ወይም አልበራላቸውም ሲነቅፉን አይደለ? እኛ ግን ገብቶን ወንጌል ገብቶን ቃሉ ገብቶን ግን በእኛ ባሰ። ሁሉ ጊዜ አለ ከቸርች መልስ በኋላ ያው ታውቃላችሁ እንግዲህ ስለምናውቀው እንዲህ አድርጎ ቢዘምር አስረዘመ፣ ሰዓት ወሰደ፣ ስብከቱ እንደዚህ ሆነ፣ እችን ቢጨምርበት፣ እንዲህ ቢቀምማት፣ እንዲህ ቢያረጋት። እኔ በቀላሉ ምሳሌ ላስረዳችሁ ብዬ ነው። ስለዚህ በማንንም ላይ አትፍረዱ ይፈረድባችኋል። ማንንም ምን አትበሉ፣ አትንቀፉ፣ ትነቀፋላችሁ ይላል አይደለ? ይልና ይቀጥልና ኢየሱስ እንደዚህ አለ፣ ይቅር በሉ ይቅር ትባል። እንደዚህ አይነት ትምህርት መድረክ ላይ ጠፍቷል መሰለኝ። ይቅር በሉ ምን ትባላላችሁና? ይቅር ትባላላችሁና። ለካስ ይቅር ካላለን ይቅር አንባልም። ቀጠለና ስጡ ደግሞ ምን ይባላል? ይሰጣችሁ። በኋላ ላይ ኢየሱስ ንግግሩን እንዴት አድርጎ ነው እነኝን ሁሉ ትምህርቶች ካስተማረ በኋላ ንግግሩን ጨረሰ የሚለው ስለምን ጌታ ሆይ ጌታ ሆይ ትሉኛላችሁ? ስለምን ጌታ ሆይ ጌታ ሆይ ትሉኛላችሁ? እኔ የምለውን አታደርጉትም፣ አትፈጽሙትም፣ በሕይወት አትተገብሩትም። ስለምን እኔ ጋር መታችሁ ጌታ ሆይ ጌታ ሆይ ትሉኛላችሁ? አንድ ነገር ልንገራችሁ አለ ኢየሱስ።
ወደኔ የሚመጣና ቃሌን ሰምቶ የሚተገብረው ምን አይነት ሰውን እንደሚመስል ላሳያችሁ ብሎ በምሳሌ ሁለት ምሳሌዎችን አሳየ። ስለ ልባሙ ሰውና ስለ ሰነፉ ሰው። ይሄ ልባሙ ሰው የምንለው የእግዚአብሔርን ቃል ሰምቶ ምን የሚለው ነው የሚያደርገው ወይም የሚኖረው ነው። በዚህ ዘመን ማለት ነው እግዚአብሔር የሚሰብክለትን ሰው አላጣም፣ የሚያስተምርለትን ሰው አላጣም፣ የሚዘምርለትን ሰው አላጣም። እግዚአብሔር ፓስተር አላጣም፣ እግዚአብሔር ነብይ አላጣም፣ እግዚአብሔር ዘማሪ አላጣም። እግዚአብሔር ያጣው የዘመረውን የሚኖር የሰበከውን የሚኖርን ሰው ነው። ምን ሆኜ ነው ወደዚህ የገባሁት? ትንሽ አጠበቅኩት። ፓስተር ትንሽ እንትን በለው አትሉኝም እንዴ? ቀለል አድርገውና እኔ እንዴት ላቀለው? ራሴንም ጨምሬ ነው እየሰበኩ ያለሁት። እኔ ራሴን ፍጹም አድርጌ አይደለም። ሰው ሆኖ ፍጹም የሆነ የለም። የእግዚአብሔር ቃል ግን በመስታወት አንዴ ተመስሏል አይደለም? ስለዚህ የእግዚአብሔር ቃል ራሳችንን የምናይበትና አይተን የምናርምበት ነው። ስለዚህ ይሄ ልባሙ ሰው አለ ቃሌን ሰምቶ ምን የሚለው ነው አለ የሚያደርገው ነው፣ የሚኖረው ነው፣ የሚተገብረው ነው። እና በዚህ ዘመን ተናጋሪ በዛ፣ ሁሉም አስተያየት ሰጪ በዛ፣ ሁሉም አዋቂ ነኝ በዛ። አስተዋይ ግን ዝም ይላል አይደለም የሚለው የእግዚአብሔር ቃል። አስተዋይ ግን ምን ይላል? ዝም ይላል። ስለዚህ ያው ቤቱን እንዴት አጥልቆ እንደቆፈረ፣ ቤቱን እንዴት በአለት ላይ እንደመሰረተ፣ ከዛ ንፋስ እንደመጣ፣ ጎርፍ እንደመጣ፣ ወጀቡ እንደመጣ፣ ንፋሱ እንደመጣ ያንን ቤት ምን እንዳለው እንደመታው የእግዚአብሔር ቃል ይናገራል። ነገር ግን ቤቱን አጥልቆ ቆፍሮ ስለሰራ በአለት ላይ ስለመሰረተው ያ ቤት ምን አላለም ይላል? አልወደቀም ይላል። ኢየሱስ ጌታ ነው። ነገር ግን ይሄ ሰነፉ ሰው የሚለው ግን ቤቱን በአሸዋ ላይ የሰራው ግን ልክ ሁለቱም ጋር የመጣው አንድ አይነት ነው። እዚህኛውም ቤት የመጣው ጎርፍ፣ ንፋስ፣ የትኛውም ወጀብ የመጣው እዚህኛውም ቤት የመጣው አንድ አይነት ነው። ነገር ግን ልዩነቱ ይሄኛው ቤት በአሸዋ ላይ ስለተመሰረተ ልክ ያ ጎርፍ ሲመታው፣ ያ ንፋስ ሲመታው፣ ያ ወጀብ ሲመታው ምን አለ ይላል? ወደቀ ይላል። መውደቅ ብቻ አይደለም አወዳደቁም የከፋ ሆነ ነው የሚለው። እግዚአብሔር ይጠብቀን። እግዚአብሔር ይጠብቀን። ስለዚህ ይሄንን ነው ኢየሱስ ንግግሩን በሕዝቡ ጆሮ ከጨረሰ በኋላ ይላል፣ ከተናገረ በኋላ ይላል ታሪኩ ወዴት ገባ ይላል? ወደ ቅፍርናሆም ገባ ይላል። ቅፍርናሆም በገሊላ ባህር ዳርቻ የምትገኝ አንድ የንግድ ከተማ ናት። አሳ የሚጠመድባት በጣም በኢኮኖሚ የበለጸገችና ለንግድ የምትመች ከተማ ናት። ባህር ዳርቻ አጠገብ ያለች ናት። ወደብ አካባቢ ያለች ከተማ ናት። ኢየሱስ ክርስቶስ ራሱ በዛች ከተማ ላይ ተመላልሶ አስተምሮባታል፣ ሰብኮባታል፣ ታላላቅ ታምራቶችንና ፈውሶችን አከናውኖባታል። ወደዚች ቅፍርናሆም ነው ኢየሱስ የገባው። ኢየሱስ ወደ ቅፍርናሆም እንደገባ ደግሞ በቅፍርናሆም የሚኖር አንድ 100 አለቃ እንደነበረ ደግሞ የእግዚአብሔር ቃል ይነግረናል። አሁን ነው ወደ መልእክቴ እየመጣሁ ነው። ልብ ብላችሁ ስሙኝ። ልብ በሉ። ኢየሱስ ወደ ቅፍርናሆም ሲገባ በቅፍርናሆም ደግሞ የሚኖር አንድ 100 አለቃ አለው፣ ሮማዊ ወታደር ማለት ነው። በዛን ዘመን የፓለስቲና ምድር ሁሉ በሮማውያን ቀኝ አገዛዝ ስር የወደቀበት። ስለዚህ ይሄ ሰው አስተዳዳሪያቸው ነው ማለት፣ የበላያቸው ነው ማለት፣ ኢኮኖሚውን ሁሉ ፖለቲካውን የሚቆጣጠር ነው ማለት። ግን በዛች ከተማ ውስጥ የሚኖር ሰው ነው ይሄ 100 አለቃ። ቃሉ ይቀጥልና ምን ይለናል? የዚህ የ100 አለቃው ሰውዬ ወይም ደግሞ ባሪያው ወይም ደግሞ አገልጋዩ በጠና ታሞ ለሞት ቀርቦ ነበር ይላል። ለሞት የቀረበ ነገራችሁ ዛሬ በእግዚአብሔር ቃል ይመለሳል። ቢዝነስ ሞት ላይ ቀርቦ ከሆነ፣ ጤና ሞት ላይ ቀርቦ ከሆነ፣ ትዳር ሞት ላይ ቀርቦ ከሆነ፣ ውድቀት ላይ ቀርቦ ከሆነ፣ አገልግሎት ሊጠፋ ከሆነ ዛሬ የእግዚአብሔር ቃል ጣልቃ ይገባል። ለሞት ምን ብሎ ነበር ይላል? ቀርቦ ነበር። ለጥፋት ቀርቦ ነበር። ሊያሸልም እስከ መጨረሻው ሊሄድ ተቃርቦ ነበር። ነገር ግን ኢየሱስ ወደዚያ ከተማ ከተፍ አለ። ዛሬ በጌታ በኢየሱስ ክርስቶስ ስም ዛሬ እቤት ኢየሱስ ይገባል። እኔ በጣም የገረመኝ ነገር ምንድነው? ለሞት ቀርቦ ነበር ይልና
ስለ ኢየሱስ ወሬ ሰምቶ ነው የሚለው። ስለ ኢየሱስ ዝና ሰምቶ ነው የሚለው። ለካስ እምነት የሚጀምረው ከመስማት ነው። ሲያጠገባቸው ያለን ሰው እምነት እንዲጀምር ከፈለህ መስማት ጀምር በሉት። የእግዚአብሔርን ቃል መስማት ጀምር በሉት። ሌላውን መስማት ተውና ስለ እግዚአብሔር መስማት ጀምር። ስለ ኢየሱስ መስማት ጀምር። ስለ ኢየሱስ ዝና ሰምቶ ይላል። ስለ ኢየሱስ ወሬ ሰምቶ ይላል። ኢየሱስ ጌታ ነው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ዛሬ የደከመ ዛሬ የወረደ ዛሬ አዘቅ ውስጥ የገባ እምነት ካለ በዚህ ቃል በኢየሱስ ስም ይነሳል። የሚገርም ፓስተር፣ እኔ እየጸለይኩኝ እያለ እግዚአብሔር አንድ ቃል ወደ ልቤ አመጣ። ያ ቃል ምንድነው? ባስጨነቋቸው መጠን ይላል የእግዚአብሔር ቃል ይበዙ ነበር። ምን ባሏቸው መጠን? በረገጣቸው መጠን። እናጠፋቸዋለን ብለው፣ ኃይል እናሳጣቸዋለን ብለው፣ አቅም እናሳጣቸዋለን ብለው፣ አይበዙም በምድር ላይ ብለው ጫና ሲያደርጉባችሁ የእግዚአብሔር ቃል ግን ሲናገር ባስጨነቋቸው መጠን ይበዙ ነበር። ለምን መሰላችሁ? ኪዳን አላቸው። ለምን መሰላችሁ? ቃል አላቸው። ቃል ያለው ሰው አይጠፋም፣ ይበዛል። እስቲ ጩሁና በደንብ አሜን በለኛ። ቃል ካለ አትጠፋም። ቃል ካለ ትበዛለህ። ተቀናቃኝ እያለ፣ ተከራካሪ እያለ፣ ተሟጋች እያለ፣ ተቺ እያለ በኢየሱስ ስም ትበዛለህ። ትውልድ እዚህ ቤት ላይ ይጎርፋል። ህዝብ እዚህ ቤት ላይ ይጎርፋል። እግዚአብሔር እንደዚህ በሏቸው አለኝ፣ ተዘጋጁ። አጠገባቸው ያለው ሰው ተዘጋጅ በሉት። የሚመጣ ትውልድ አለ በሉ። ኢየሱስ ጌታ ነው። ክርስቲያን ሁል ጊዜ በስጋዊ አይን የሚታየውን አይደለም የሚያየው። አሜን ነው። ኢየሱስ ጌታ ነው። ዛሬ ከአንድ ክልል ዛሬ ከአንድ ኩሬ ውስጥ ትወጣላችሁ። እግዚአብሔር ወደ ፏፏቴ ያስገባቸዋል። አሜን ነው ወይ? እስቲ በደንብ አሜን በሉኛ። ምናልባት ገጠር አካባቢ የተወለዳችሁ ሰዎች ካላችሁ፣ ገጠር አካባቢ የምታውቁ ሰዎች ካላችሁ ምን ነው ችግር አለ እንዴ? ታዲያ አቀረቀራችሁ እኮ እንዴ ያላችሁ። ገጠርም ተወለድ የትም ተወለድ በቃ ካናዳ መጣል። ኢየሱስ ጌታ። በኡጋንዳምና በኬንያምና ካናዳ ደርሰሃል። ኢየሱስ ጌታ ነው። አሜን ነው። የትም ፍጩ ዱቄቱን አምጪ የሚለው እግዚአብሔር ጋር። እሺ ምን ነው አራት ኮሳተሩ ይሄኔ መሰለ ጥርስ ይዛችሁ እቺ እና ዝናብ ሲዘንብ ካያችሁ እንዲህ ኩሬ የሆነች ነገር ውሃ ታቆራለች። እንደዚህ ትንሽ ውሃ ታቆራለች እና እዛ ውሃ ልክ ሲያቆር እንቁራሪቶች ከየት እንደሚመጡ አይታወቅም። እኔ ግራ ይገባኝ እና ድምጻቸው ማታ ላይ ይሰማል። ቋ ቋ ቋ ቋ ቋ እንደዛ በቃ ማለት ተመችቷቸዋል፣ ተማሙቀዋል። በቃ በዛች ትንሽ ነገር እግዚአብሔር ከእንደዚህ አይነት ህይወት ያወጣቸዋል። አሜን። እስቲ እግዚአብሔር በሉ እስቲ፣ ወደ ሰፊ ስፍራ በሉ እስቲ ያወጣኛል። ኢየሱስ ጌታ ነው እንዴ! በቃ እንቁራሪቷ ሌላ እንትን አይታያትም፣ ሐይቅ አይታያትም፣ ትልልቅ ፏፏቴ አይታያትም፣ ወንዝ አይታያትም። በቃ እዛች ትንሽ ውሃ ውስጥ ቋቋ ማራላ ባዲላ። ዛሬ እግዚአብሔር ከእንደዚህ አይነት ህይወት አወጣችሁ። እግዚአብሔር አስተሳሰባችሁን፣ አመለካከታችሁን፣ ራያችሁን፣ እይታችሁን ይቀይራል። አንዳንዴ የሥራው ጫና ሲበዛ፣ ድካሙ ሲመጣ፣ መተኛቱ ሲመጣ አንዳንዴ አስባችሁም ይሁን ሳታስቡት አውቃችሁም ሳይሆን አውቃችሁ ወይም ሳታውቁ በተለያየ መንገድ የእናንተን እንቁ ነገር ያስቀመጣችሁ ሰዎች፣ የጣላችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ አንሱ፣ ጸሎታችሁን አንሱ፣ ቃላችሁን አንሱ፣ ሰይፋችሁን አንሱ። እኔ አልፈርድባችሁ ግን አበረታታችሁ። አሜን ነው። እንድንተኛ ይጋብዘናል። ስራው ያደክማል። መተኛት እንዳለብን በስጋ ልንደክም እንችላለን። ግን ትልቁ ተግዳሮት እንዳትጸልዩ ነው። ትልቁ ተግዳሮት የእግዚአብሔርን ቃል እንዳታነቡ ነው። ትልቁ ተግዳሮት ከእግዚአብሔር ጋር ያላችሁን ህብረት እንዳታጠናክሩ ነው። መንፈሳዊ ዓለም ውስጥ እንዳትገቡ ነው። ከዛስ ኖርማል ያደርጋችኋል። ይሄ ምድር በጣም መልካም ነው ምድሪቱ። ግን እኛ ካልነቃን በጣም ብዙ ነገራችን ሳይታወቅ ነው የሚወሰደው። ትዝ ይላችኋል፣ በአንድ ቀን 2 ሴቶች ወልደው ነበር አይደል? በሰለሞን ዘመን አይደል? እዛ አንዷ ተኝታበት ገደለችው አይደል? ከዛ በሌሊት ተሰረቀባት።
ስለዚህ እንደዚህ የእግዚአብሔር እውነት ከኛ እንዳይሰረቅ ኢየሱስ ጌታ ነው። የሚገርም ነው። ስለ ኢየሱስ ምን ሰምቶ ይላል? ወሬ ሰምቶ፣ ዝናውን ሰምቶ። ማለት ስለ ኢየሱስ ምንድነው የሰማው ብላችሁ ስታስቡ ከምዕራፍ 7 በኋላ አልፈን የመጣነውን ታሪኮች ሁሉ ስትመለከቱ እግዚአብሔር ወይም ደግሞ ጌታ ኢየሱስ ክርስቶስ ብዙ ተአምራቶችን፣ ብዙ ድንቅ ነገሮችን፣ ብዙ ሰዎች ከደዌያቸው፣ ከበሽታቸው፣ ከእስራታቸው ነፃ ሲወጡ እንመለከታለን። እና እነዛ ነፃ የወጡ ሰዎች ኢየሱስ አትናገሩ ብሎ ለአገልግሎቱ እንቅፋት እንዳይሆንበት፣ ለአገልግሎቱ መስፋት ወይም ደግሞ ለተላከበት እውነት ያንን ነገር እንዳይሸፍን ከማድረግ አንፃር ብዙዎች ምን በሉ ይላል? ዝም በሉ፣ እንዳትናገሩ ይሄንን ነገር ይላል። ነገር ግን እነሱ የተደረገላቸው ነገር ስላላስቻላቸው ምን ይሉ ነበር? ይሰብኩ ነበር፣ ያወሩ ነበር። የማርቆስ ወንጌል ምዕራፍ 1 ቁጥር 45 ላይ ናችሁ ብትመለከቱ ሰውየውን ኢየሱስ ዝም በል ብሎታል። ከለምጽ የነጻውን ሰው እንዳታወራ ግን ራስን ለካህን ሂድና ምን በል አሳይ ብሎታል። ያው በሙሴ ሕግ መሰረት ማለት ነው። ነገር ግን ኢየሱስ ዝም በል እንደማንም እንዳታወራ ቢለውም ነገር ግን የተደረገለት ነገር ከማውራት ወይም ደግሞ ዝም ከማለት አላስቻለው። ስለዚህ ስለ ኢየሱስ ያደረገለትን ነገር ሁሉ ምን ይል ነበር? ያወራ ነበረ። ከዚህ የተነሳ የሰሙ ሰዎች ሁሉ እየመጡ ወደ ኢየሱስ ምን ይሉ ነበረ? ይፈወሱ ነበር። ስለዚህ የኢየሱስ አዳኝነት፣ የኢየሱስ ፈዋሽነት፣ የኢየሱስ መጋቢነት፣ አስተማሪነት ዝናው ባሉ ከተሞች ሁሉ ምን ብሎ ነበር? ወጥቶ ነበር። ስለዚህ ይሄም ሰውዬ ስለ ኢየሱስ ምን ብሏል ማለት ነው? ሰምቷል። ፈዋሽነቱን፣ አዳኝነቱን ስለ ኢየሱስ ምን ብሏል? ሰምቷል። በነገራችን ላይ ሰው የሚበረታው ከሰማው ነገር ተነስቶ ነው። ሰው ልቡ የሚረዳው ከሰማው ነገር ተነስቶ ነው። አይደለ እንዴ? የብዙ ሰዎች ልብ የሚናወጠው ከምንሰማው፣ ከምናየው፣ ከምንመለከተው ነገር ተነስተን ነው። የማንም ሰው ልብ ምን አይበል አይውደቅ። ጎልያድ ጠዋትና ማታ እየወጣ የእስራኤልን ሕዝብ ምን ይል ነበር? ያስጨንቅ ነበር። አይደለ? ማን ነው ከእናንተ መካከል እኔን ምን የሚለኝ የሚገጥመኝ እያለ ልባቸውን ያረድ ነበር። ስለዚህ የሰሙት ነገር ልባቸውን አቅም እያላቸው አቅም እንደሌላቸው እንዲሰማቸው አድርጓል። ከዚህ ቀን ጀምሮ በጌታ በኢየሱስ ክርስቶስ ስም የምትሰሙት ነገር ሁሉ ስለ ኢየሱስ ይሆናል። ስራ ቦታ ስለ ኢየሱስ። አሜን ነው። በቃ አንዳንዴ ሳናውቅ ፖለቲካ እናያለን። ሳናውቅ ነው የሆነ ሳይድ እንይዛለን። ሳናውቅ ማለት ነው። ክርስትናችንን እንድንጥል ያደርገናል። መንፈሳዊ ህይወታችንን እንድንጥል ያደርገናል። ሳናውቅ ከሆነ ወገን ጋር እንድንሆን ያደርገናል። አውቀን እኮ አይደለም፣ ሳናውቅ። ለምን? የምናየው ነገር እየሳበን ወደ ራሱ ይከተናል። አይምሮአችንን ይቆጣጠራል፣ ሐሳባችንን ይቆጣጠራል፣ ህይወታችንን ይቆጣጠራል። ከዛስ የዛኛው ነገር እስረኛ እንሆናለን። ከዛስ በቃ እሱ ነው የሚመራን። ምን ነው? እውነት ነው። ጠዋት ስነሳ በሉ እስቲ ዝማሬና ጸሎት ቃል ነው የሚቀድመኝ በሉ። በቃ አንድ አባባል አለ። ውሎህን ንገረኝና ማንነትህን ምን እላለሁ? ወይም ደግሞ ባልንጀራህን ጓደኛህን ንገረኝና ማንነትህን ምን እላለሁ? እነግርሃለሁ ይባል። ሰው ውሎን ነው የሚመስለው። ሰው የሚያዘወትረውን ነገር ነው የሚሆነው። አመለካከቱ፣ አስተሳሰቡ ሁሉ የሚቀረጸው በሚሰማው ነገር ነው፣ በሚያየው ነገር ነው፣ በሚውልበት ስፍራ ነው። ዛሬ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር እውነት በማይነገርበት ስፍራ ላይ መዋልን ታቆማለህ። አሜን በሉ እንጂ ነው። ትጥሳለህ ልበል? አጥስም። ምንም የሚጣስ ነገር የለም። የሚጣስበትን መንገድ ግን እነግርሃለሁ። አሜን። የእግዚአብሔር ቃል መርህ አለው። እግዚአብሔር ከመርህ ውጭ አይሰራም። የትኛው ስለ ሰለሞን ብታጠኑ፣ ስለ ዳዊት ብታጠኑ፣ ስለ ኢያሱ ብታጠኑ መርህ አለው። በቃ ይሄን ሕግ ብትጠብቅ፣ ቃሉን ብታደርግ በቃ እያለ እግዚአብሔር ቃል ይናገራል። ክብር ለጌታ ይሁን። ስለዚህ ስለ ኢየሱስ ምን ብሏል? ሰማ። ያ የሰማው ነገር እንዲያምን አደረገው። ትዝ ይላችኋል? ያቺ 12 ዓመት ሙሉ ደም ሲፈሳት የነበረችው ሴት ማለት ለነበረባት ስቃይ፣ ለነበረባት ችግር መፍትሄ ፍለጋ ያልሄደችበት ቦታ የለም። የተነገረባት ስፍራ፣ የተጠቆመችበት ስፍራ ሁሉ፣ ያመለከቷት ስፍራ ሁሉ ምን ትል ነበረ? ትሄድ ነበረ። ምን ለማለት? ለመፈወስ፣ ለመዳን። ሰው ለመዳን የማያደርገው ነገር የለም። ያለውን ንብረት ይሸጣል፣ ያለውን ሀብት ይሸጣል፣ ያለውን ቅሬታ ሁሉ ሳያስቀር ለመፈወስ፣ ለመዳን ያደርጋል።
በህይወት ለመቆየት ያደርጋል። ይህችም ሴት ሰው ልክ የሚያደርገውን ነገር ሁሉ ምን ብላለች? አድርጋለች። ነገር ግን የእግዚአብሔር ቃል ሲናገር ባሰባት እንጂ አልተፈወሰችም። ለካስ ከኢየሱስ ውጪ የምንሄድበት ቦታ ሁሉ ንብረታችንንም ሀብታችንንም ሰዓታችንን የትኛውም ነገራችን ምሽክ ተደርጎ ይበላል። እንደውም ችግራችን እየባሰን እንጂ የሚሄደው መፍትሄ አናገኝም። መፍትሄ ያለው ኢየሱስ ጋር ነው። ያንቺ ነገር ያለው ኢየሱስ ጋር ነው። ያንተ ነገር ያለው ኢየሱስ ጋር ነው። ፈውስ ያለው ኢየሱስ ጋር። ፈለገች ባሰባት እንጂ ምን አላለች? አልተፈወሰች። ግን አንድ ቀን ስለ ኢየሱስ ወሬ ሰምታ ያ የሰማችው ነገር ታሪኳን ቀየረው። ያ የ12 ዓመት ስቃይ ተቀየረ። አይደለም 12 ዓመት ሰው ደም ፈሶት ዛሬ እንኳን ሰው ደም ቢፈሰው በህይወት ለመኖር አስጊ ነው። ያው እንግዲህ ጤናው እክል ላይ የምትሰሩ ሰዎች ታውቃላችሁ። አንድ ሰው ትንሽዬ ደም እንኳን ቢጎለው ምን ያክል በህይወት ለመቆየት እንደሚቸገር ታውቃላችሁ አይደል እንዴ ፓስተር? አይደለ? ይቺ ሴት እኮ 12 ዓመት ሙሉ ነው የተሰቃየችው። 12 ዓመት ሙሉ ነው ደም የሚፈሳት። የሷን ችግር የተረዳላት፣ የሷን ችግር የተመለከተላት፣ ቀርቦ ያጽናናት ሰው አልነበረም። ነገር ግን ከዕለታት አንድ ቀን የሰማችው ነገር የሷን ዘላለማዊ ህይወት ቀየረ። ያ የችግሯ ምንጭ፣ ያ የበሽታዋ ምንጭ፣ ያ የስቃይዋ ምንጭ የሰማችው ነገር እንዲቀይረው አደረገ። ዛሬም የምትሰማው ነገር ይፈውሳል። ዛሬም የምትሰሚው ነገር ሰላም ይሰጣል። በጣም የሚገርም ነው እኮ በጣም የሚገርም ነው እንዴ! አሁንም እምነት ከመስማት ይጀምራል ብያቸዋል። ምን ብያለሁ? ከመስማት ይጀምራል። ስለዚህ ይቺ ሴት የሰማችው ነገር እምነት ሆነላት። ከዛ በልቧ ነው የሚለው የእግዚአብሔር ቃል አይደለ? በልቧ የልብሱን ጫፍ እንኳን የነካው እንደሆነ እፈወሳለሁ ብላ ምን አለች? አስባ ነበረ ነው የሚለው ቃሉ። በቃ ማለት ይሄንን ያለችው ኢየሱስ ጋር ተጠግታ አይደለም፣ ኢየሱስ ጋር መታ አይደለም። እምነቷ የጀመረው እቤት እያለች ነው። ሄጄ የልብሱን ጫፍ እንኳን የነካው እንደሆነ ከዚህ ስቃዬ፣ ከዚህ መከራዬ፣ ከዚህ ችግሬ ምን እላለሁ? እገላገላለሁ ብላ አምና ነበረ። ያ እምነት የመጣው ከምንድነው ብትሉኝ ከሰማችሁ ነገር ተነስታ። ኢየሱስ እኮ ድንቅ ነው። አሁንም ይሄ ሰውዬም ከሰማው ነገር ተነስቶ ነው። ከዛ ምን አደረገ ይሄ ሰውዬ? በአይሁድ ሽማግሌዎችን ወይም ደግሞ የአይሁድ መሪ የሆኑትን ሽማግሌ የሆኑትን ሰዎች ወደ ኢየሱስ እንደ አማላጅነት ምን አለ? ላከ። ምን እንዲልለት? ይሄንን ባህሪያው ምን እንዲልለት? እንዲፈውስለት፣ እንዲያድንለት፣ ጤናውን እንዲመልስለት፣ ከሞት እንዲታደገው ኢየሱስ ክርስቶስ መጥቶ እንዲዳስስለት እነኚህን ሰዎች ምን አለ? ላከ። እነኚህ ሰዎች ወደ ኢየሱስ መጡና ያለውን ነገር አስረዱት። ለዚህ ሰውዬ ልታደርግለት፣ ልትፈጽምለት፣ ያለውን ጥያቄ ልትመልስለት ይገባል። ምክንያቱም ይሄ ሰውዬ ህዝባችንን ምን ይላል? ይወዳል ማለት ይሄ ሰውዬ ፈራ እግዚአብሔር አለው ማለት ነው። ምንም ሮማዊ ወታደር ቢሆንም፣ ምንም ከአይሁድ ማህበረሰብ ውጪ ቢሆንም፣ አህዛብ ቢሆንም፣ ነገር ግን እግዚአብሔርን የሚፈራ ሰው ነው ማለት ነው። ሁሉም እግዚአብሔርን ላይፈራ ይችላል ሮማውያን። ነገር ግን ከነሱ መካከል ግን ይሄ ሰውዬ እግዚአብሔርን የሚፈራ አይሁድን ራሱ ህዝቡን ሁሉ ምን የሚል ነው? የሚወድ ነው። እሱም ብቻ ሳይሆን የጸሎት ቤት ሰርቶላቸዋል፣ ምኩራብ ሰርቶላቸዋል። ስለዚህ ለዚህ ሰውዬ የጠየቀውን ነገር ልትመልስለት፣ ልታደርግለት ይገባል የሚል መልእክት ይዘው ወደ ኢየሱስ መጡ። ኢየሱስም ሳይደነቅ አይቀርም፣ ሳይገረም አይቀርም። ስለዚህ ወደ ኢየሱስ ወደ ተባለው ጉዞ ጀመረ። ከነኚህ ሰዎች ጋር አብሮ ምን አለ? መምጣት ጀመረ፣ መሄድ ጀመረ። እየሄደ ሳለ ድጋሚ ይሄ ሰውዬ ምን አደረገ? ሌሎች መልእክተኞችን ወደ ኢየሱስ ላከ። አሁን ልብ ብላችሁ ስሙ። ወደ ኢየሱስ ሌላ መልእክተኛ፣ እነዛ መጀመሪያ የሄዱ ሰዎች ልታደርግለት ይገባዋል ብለው አብረው እየመጡ ነው፣ ወደዚህ ሰውዬ ቤት ማለት ነው። እና ኢየሱስ በመንገድ ላይ እንዳለ ፍቃዱን ወይም ደግሞ ሐሳቡን ተቀብሎ እየመጣ እንዳለ ሊፈውስለት እየመጣ እንዳለ አውቆ ድጋሚ ሌሎች መልእክተኞችን ምን አለ? ሰደደ፣ ላከ። እና በእነኚህ መልእክተኞች የላከው ነገር ምንድነው? ጌታ ሆይ አለ፣ እኔ ወደ አንተ ልመጣ ሰውነቴን እንደሚገባ አድርጌ አልቆጥርም ነው እያለ ያለው። ምን አይነት ትህትና፣ ምን አይነት አክብሮት ነው! እኔ መጥቼ አንተን አላረክስም። ምክንያቱም በአይሁድ ስርዓትና ሕግ መሰረት አይሁዳውያን አሕዛብ ወደ ሆነ
ቤትም አይገቡም አይነኩምም። ይሄን አታውቁም? ትዝ ይላችኋል ኢየሱስ ክርስቶስ በሰማርያ ሊያልፍ ግድ ሆነበት ይላል እግዚአብሔር ቃል አይደለ? ስለዚህ ለአብሮት ላሉ ለሐዋርያቱ ለደቀ መዛሙርቱ ሁሉ የኢየሱስ ክርስቶስ ከሳምራዊቷ ሴት ጋር ማውራቱ ራሱ አስደንቋቸዋል። ምክንያቱም አይሁዳውያን ከእንደዚህ አይነት ማህበረሰብ ጋር ከእንደዚህ አይነት ሰው ጋር ሊነካኩም ሆነ ሊቀራረቡ ሊያወሩ ቤታቸውም ሊገቡ እንደሚረክሱ ነው የሚያስቡት። ስለዚህ ኢየሱስንም እኔ አላረክስም ነው። ምን አይነት አክብሮት ነው! ሰውነቴን እኔ አልቆጥርም፣ እኔ ኃጢአተኛ ነኝ፣ አንተን ማርከስ አልፈልግም። ስለዚህ አንድ ነገር ብቻ አድርግ፣ አንድ ነገር ብቻ ፈጽም፣ ቃል ተናገር፣ ብላቴናዬ ይፈወስ። ወደ መልእክቴ እየመጣ ቃል ብቻ ምን በል ተናገር፣ ብላቴናዬ ምን ይላል ይፈወሳል። አሁን ልምጣላችሁ መልእክቱን ልጎርጉረው። ኢየሱስ ጌታ ነው። ቃል ምን በል ተናገር። ኢየሱስ ባለስልጣን ነው። የኢየሱስ ቃል የሚሰራ ነው፣ ሕያው ነው። የሞተውን የሚያስነሳ ነው። ለሞት የተቃረበውን እንዳይሞት የሚከለክል ነው። የታመመውን የሚፈውስ ነው። ስለዚህ አንተ የምትናገረው ቃል ውስጥ ፈውስ አለ፣ መድኃኒት አለ፣ ሰላም አለ፣ ደስታ አለ፣ እረፍት አለ። ያንን ቃል ብቻ ምን በል ተናገር። ዛሬም ቤታችሁ ላይ የእግዚአብሔርን ቃል እናገራለሁ። ህይወታችሁ ላይ የእግዚአብሔርን ቃል እናገራለሁ። ሰላም ወደ ቤትሽ ፈጥሮ ይገባል። ብዙ ሰው ከቃሉ ሸሽቷል። ብዙ ሰው የእግዚአብሔርን ቃል አቀሏል። የእግዚአብሔር ቃል አይቅለልብን። በስልኮቻችን እጃችን ላይ ስለደረሰ ቤታችን ባለ ቴሌቪዥን ስለምናየው በተለያየ ሶሻል ማህበራዊ ሚዲያ የእግዚአብሔርን ቃል መዝሙር ሁሉ ስለምንሰማ ተለማምደናል። በቃ ኖርማል ሆኖብናል። ከዚህ የተነሳ እናወጣዋለን፣ እንተቸዋለን፣ እናወርደዋለን፣ እንሰቅለዋለን። በቃ ቀሎብናል። የእግዚአብሔር ነገር ለእግዚአብሔር ቃል ቦታ መስጠት አቅቶናል። ለእግዚአብሔር ቃል ክብር መስጠት አቅቶናል። የዳንበት የተወለድንበት የዳንበት ቃል ያንተ ስኬት ያለው ጌታ በሚናገረው ቃል ውስጥ ነው። ያንቺ ፈውስ ያለው፣ ያንቺ ጤና ያለው፣ ያንተ ደስታ ያለው፣ ያንተ ሰላም ያለው፣ ስኬቱ ያለው ቃል ውስጥ ነው። የትም አትፈልግ፣ የትም ወደዚህም አትበል። ቃል ውስጥ አለ በረከትህ፣ ቃል ውስጥ አለ ስኬትህ፣ ቃል ውስጥ አለ ፈውስሽ፣ ቃል ውስጥ አለ ረፍትህ፣ ሰላምህ። ይሄ ሰው ገብቶታል። ይሄ ሰው ተረድቷል። እኔ ምንም አልፈልግም፣ ቃል ብቻ ለቤቴ ቃል ብቻ ተናገራል። ለብላቴናዬ ቃል ብቻ ተናገራል። ሃሌሉያ ማራላ ባዳላባሽ ሚገርም ነው። ልብ ብላችሁ ስሙኝ። አሁንም ልብ ብላችሁ ስሙኝ። ቀጠለና ይሄ ሰውዬ ቃሉን እንዴት የኢየሱስ ክርስቶስን የቃሉን ስልጣን ምን ያክል እንደተረዳ ምን ያክል እንደገባው ሲገልጽ እንደዚህ ያለ እኔ ከበላዬ ገዢዎች አሉኛል፣ ባለስልጣኖች አሉኛል እና እኔ ለበላዮቼ የማደርገውን ሁሉ ከበታቹ ያሉት ሁሉ ምን ይሉታል ያደርጉታል። አሁን ልብ ብላችሁ ስሙኝ። ይሄ ሰውዬ ሮማዊ ወታደር ነው፣ 100 አለቃ ነው። የስልጣን ተዋረድን በቅጡ ያወቀ ሰው፣ በጣም የተረዳ ሰው ነው ማለት። አሁን ልብ ብላችሁ ስሙኝ። አንድ መኮንን ወይም ደግሞ አንድ 100 አለቃ ከስሩ 100 ወታደሮችን ያዛል። እኔ ወታደር ተቋም ውስጥ ሰርቻለሁ ከዚህ በፊት ማለት ነው። ዝም ብለን አይደለም ወዲያው ነው የመጣነው መድረክ ላይ። ስንት ታች ቴዎሎጂ ጠግበናል። ከቴዎሎጂ በላይ ታች ቴዎሎጂ ከባድ። እነ ዮሴፍም በጣም የሚገርም ታች ቴዎሎጂ ውስጥ ገብተዋል። እነ ሙሴ ተሰርተዋል። ምድረ በዳ ላይ በደንብ ተለብልበው ነው ልክ እንደ ወርቅ የወጡት። ከዛ ትክክለኛ መሪ የትኛውም ዩኒቨርሲቲ ግቡ፣ የትኛውም ኮሌጅ ግቡ፣ ብትማሩ ስለ ዮሴፍ ነው፣ ብትማሩ ስለ ሙሴ ነው። እነ ሙሴ የትኛውም ኮሌጅ ሄደው አልገቡም፣ አልተማሩ። ዮሴፍ የትኛውም ኮሌጅና ዩኒቨርሲቲ ገብቶ አልተማረም። የተማረው እግዚአብሔር ትምህርት ቤት ውስጥ ነው። ኢየሱስ ጌታ ነው። የትኛውም ዩኒቨርሲቲ ግቡ፣ መንፈሳዊ ኮሌጅ ማለት ነው። የትኛውም አመራርነት ጥበብ ሄዳችሁ ተማሩ፣ ብትማሩ ስለ ዮሴፍ። ይሄው እግዚአብሔር ምስክሬ። ብዙ መጽሐፍቶችን አንብቤያለሁ፣ ብዙ መጽሐፍቶችን ተንተኛለሁ፣ አይቻለሁ፣ ብዙ ነገር አይቻለሁ። የሚያወራው ስለ ሙሴ ነው፣ የሚያወራው ስለ ዮሴፍ ነው፣ የሚያወራው ስለ ዳዊት ነው።
እና በስሎ የመጣና ሳይበስል የመጣ ይታወቃል አይደለ? በስሎ የመጣ ያበስላል፣ ሳይበስል የመጣ ግን ያሉትንም ጥሬ ያደርጋል። እና በዛ በመከላከያ ውስጥ በምሰራበት ጊዜ ወታደር አይደለሁም ሲቪል ነኝ፣ ግን ያው ወታደር ተቋም ውስጥ ኢንጂነሪንግ ስለሆነ እዛ ውስጥ ሰራ ነበር። እና መጀመሪያ መሰረታዊ ወታደር የሚባል አለ። መሰረታዊ ወታደር ማለት ምንም ማዕረግ የሌለው ነው። በቃ ሲቀጠር ገና ሲመለመል መሰረታዊ ወታደር ነው የሚባለው። ከዛ በኋላ ከሆነ አገልግሎት በኋላ ከሆነ ቆይታ በኋላ ምክትል 10 አለቃ ይሆናል። ከምክትል 10 አለቃ በኋላ ከሆነ ቆይታ በኋላ ሙሉ 10 አለቃ ይሆናል። ከሙሉ 10 አለቃ በኋላ ከሆነ ጊዜ 50 አለቃ ይሆናል። ከሆነ ጊዜ በኋላ ይፈተናል። ተፈትኖ ካለፈ ምክትል 100 አለቃ ይሆናል ወይም መኮንንነት ያገኛል። ከወደቀ ግን ባሻ እያለ ሻምበል ባሻ እያለ ይሄዳል። ካለፈ ግን ምክትል 100 አለቃ፣ ከዛ 100 አለቃ፣ ከዛ ሻምበል፣ ከዛ ሻለቃ፣ ከዛ ሌተናል ኮሎኔል፣ ከዛ ኮሎኔል፣ ከዛ እያለ ብርጋዴር ጀነራል እያለ ይቀጥላል። እነኚህ ሁሉ የስልጣን ተዋረዶች 100 አለቃ የሆነ ሰው 100 ወታደርን የማዘዝ ያለውን እነሱም የማድረግ ግዴታ አለባቸው። አሁን ልመጣላችሁ። ይሄ 100 አለቃ የስልጣን ተዋረድ በደንብ የገባው ሰው ነው። እኔ ከበታቼ ያሉትን አንዱን ናስለው ይመጣል ነው እያለ ያለው። ልብ በሉ። ሌላኛውን ደግሞ ሂድ ስለው ይሄዳል። ባሪያዬም ደግሞ እንደዚሁ ነው። የምለውን ነገር ሁሉ ምን ይላል? ያደርጋል፣ ይታዘዛል። አንተም እንደዚሁ ነው እያለው። አሁን ልብ በሉ። ኢየሱስ ለሚናገረው ቃል ምን ያክል ትርጉም እየሰጠው ነው። እኔ ከበታቼ ያሉትን አንዱን ሂድ ስለው ከሄደ፣ አንዱን ና ስለው ከመጣ፣ አንተ ለምትናገረው ቃልማ አጋንንት እንዴት አይታዘዝም? አንተ ለምታወጣው ቃል አንተም ቃል ተናገር ሲል በሽታው ይሰማሃል፣ ቃልህን ይታዘዛል። ይሄ ባህርና ንፋሳት፣ አውሎ ንፋስ፣ ወጀቡ የሚታዘዝለት ይሄ ማን ነው? አላወቁትማ፣ አላወቁትም። ንፋሱን ዝም በል፣ ወጀቡን ጸጥ በል፣ ሰማያቱን የሚያዝ በቃሉ ማን ነው? ኢየሱስ ይባላል። ሃሌሉያ! እስኪ ጩሁና ሃሌሉያ በሉ እስቲ። ለኢየሱስ ቃል የማይገዛ ለኢየሱስ ቃል የማይታዘዝ የማይንበረከክ የለም። አሜን ነው። ትዝ ይላችኋል እንዴ ስንጠፋ ግድ አይለምን አሉት ኢየሱስ። ተነስቶም ይላል ንፋሱም ምን አለው? ገሰጸው። ባህሩንም ወጀቡንም ዝም በል ጸጥ በል። ታላቅም ጸጥታ ለቃሉ ታዘዘ አልታዘዘም? ስልጣን አለው። ቃሉ አቅም አለው። ኢየሱስ ጌታ ነው። አሜን ነው። ዛሬ በኢየሱስ ክርስቶስም አመለካከትሽ ይቀየራል፣ እምነትህ ይቀየራል፣ አረማመድህ ይቀየራል፣ ህይወትህ፣ አገልግሎትህ፣ ሁሉ ነገር ይቀየራል። በስልጣኑ ቃል ያዛል፣ ይታዘዛሉ። ደግሞ ማን ነው አሉ እኮ ማን ነው አሉ። አንበሳ እንዳይሉት ከአንበሳ በላይ፣ የሆነ ነገር ስም እንዳይሰጡት ከዛ በላይ ነው። ይሄ ታዲያ ስም ጠፋባቸው። ሊሰጡት በቃ ምን ብለው ይስጡት? ማን ነው የሚል ሰጡት። ቃል አወቁት። እኛም እኮ አላወቅ ነው። ኢየሱስ ለአንቺ ማን ነው? ኢየሱስ ለአንተ ማን ነው? መዝሙር ላይ ብቻ ነው የምታውቀው? ኢየሱስ ማን ነው? ሁሉም ይገዛል፣ ሁሉም ይታዘዝለት ኢየሱስ። አሜን ነው። ቃል ብቻ ተናገራል። አንተ የምትናገረው ቃል ውስጥ ፈውስ አለ። አንተ የምትናገረው ቃል ውስጥ የተቆረጠን ይቀጥላል፣ የታመመን ይፈውሳል፣ የሞተን ያስነሳል፣ የጠፋን እንደገና ያስገኛል። ኢየሱስ ጌታ ነው። አሜን ነው። አንተ በዚህ ኖረ ቢሆን ኖሮ ወንድማችን አልዓዛር ባልሞተ ነበር። ዕውቀታቸው ኢየሱስ የታመመን ድረስ ብቻ የሚፈውስ አድርገው ነው የሚያስቡት። ኢየሱስ በቃ እስከታመመ ከሞተ በኋላ የለም የሱ ስልጣን አይሰራም ብለው ነው። ኢየሱስ ጌታ ነው። ትንሣኤና ሕይወት እኔ ነኝ አለ። ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢኖር ምን ይላል? ይነሳል። እስቲ
አጠገባችሁ ያለው ሰው እንዲህ በሉ፣ ብታምን በሉት የእግዚአብሔርን ክብር በቤትህ ታያለህ፣ በአገልግሎትህ ታያለህ፣ በቤተ ክርስቲያን ታያለህ፣ በራስ ሰውነት ላይ ታያለህ። ኢየሱስ ጌታ ነው። ሃሌሉያ። አሁን እዚህ ጋር ሁላችንም አለባበሳችን ይለያያል፣ መልካችን ይለያያል፣ አስተሳሰባችን ይለያያል፣ እምነታችንም የዛኑ ያክል ይለያያል። አሁን ልመጣላችሁ። አሁን ልብ በሉ። ሚልኪ ጋር ያለው እምነትና እኔ ጋር ያለው እምነት ሊለያይ ይችላል። አሁን የኔ ወይ ከፍ ሊል ይችላል ወይ ከሱ ዝቅ ሊል ይችላል። አሁን ልብ ብላችሁ እዩ። አሁን ይሄ ሰውዬ የኢየሱስ ክርስቶስ እቤቱ ድረስ መግባት እቤቱ ድረስ መምጣት አላስፈለገውም። የሱ እምነት እዛው በሩቅ ሆኖ ነው። የትኛውም ዓለም ላይ ይሁን የእናንተ ነገር፣ እናንተ እዚህ ሆናችሁ የሚናገረው የእግዚአብሔር ቃል እዛም ያለውን ነገር ይፈውሳል። እስቲ ከዚህ ስመለስ በሉ እስቲ የትኛውም የእናንተ ነገር ሰላም ሆኖ ታገኙታላችሁ። አሁን ይሄ ሰውዬ ቃል ብቻ ነው ተናገር ያለው። መምጣት አልፈለገም። ዘይት ቀባና ግርንጫንና ጅንጫንና ምናምን አላለም። ያቺ 12 ዓመት ሙሉ ደም ሲፈሳት የነበረችው ሴት ደግሞ የሷ እምነት ደግሞ የሚገርም ነው። ምንድን ነው ያለችው? የልብሱን ጫፍ። የሷን እምነት ደግሞ የምኑን? የልብሱን ጫፍ። ሌላም እዛው ወንጌላት ላይ ሄዳችሁ ተመለከቱ። ሁሉም እየመጡ ልብሱን እየዳሰሱ ይፈወሱ ነበር ይላል። እዛው ከ12 ዓመት ሙሉ ደም ሲፈሳ እሷ አቋራጭ ነው ገብታ የተፈወሰችው አይደለ? ኢየሱስ ወደ ኢያኢሮስ ቤት እየሄደ ነበር። አላነበባችሁም አይደለ? ልክ እቺ ሴት ከስቃይዋ ከተገለገለች በኋላ ከተፈወሰች በኋላ ወዲያውኑ ከቤት የመጡ ሰዎች ለኢያኢሮስ አንድ ነገር አሉት። ልጅቷ ሞታለችና መምህሩን ምን አትበለው፣ አትበቃ፣ የሷ ነገር ያንተ ነገር አብቅቷል። ስለዚህ መምህሩ ምን አትበለው፣ አታድክመው። ስለዚህ ዕውቀታቸው፣ እይታቸው፣ እምነታቸው ለኢየሱስ ያላቸው ስፍራ ምን ነበረ? የታመመን ሰው ብቻ ምን የሚፈውስ፣ የሞተን ግን ምን የማይል ማስነሳ። ይሄ ነው እምነታቸው። የብዙ ሰዎች እምነት እንደዚህ ነው። ኢየሱስ መቃብር ውስጥ የገባው የተከደነበትን ተስፋ የተቆረጠበትን ና በሚል ቃል ያወጣል። እዚህ ጋር አንድ መገለጥ መጣ። ሙታን የሚሰማ ጆሮ የላቸው፣ ኢየሱስ ግን ሲናገር ይሰሙታል። ሙታን ማለት ነው የሚሰማ ጆሮ የላቸው፣ ኢየሱስ ግን ሲናገር ይሰሙታል። አንቺ ጣቢታ ሆይ ምን በይ ተነሻለ። ማንንም እኮ አልሰማችም፣ ኢየሱስ ሲናገር ግን ሰማች። ላካንታ ሳካፓራ ላቦሻ ሃሌሉያ። እኔ ስለ ኢየሱስ ነው እየሰበኩ ያለው፣ ስለ ራሴ አይደለም። አሜንና አልዓዛር ሆይ ምን በል ውጣ። እንደ እነሱ ያ ሁሉ ሰው ሲያለቅስ፣ ያ ሁሉ ሰው ሲጮህ ያልሰማ ያላደመጠ፣ ይሄ የተለየ ቃል ነው፣ የተለየ ድምጽ ነው። ውጣ ውጣ እኮ ነው ያለው። ወጣ። በጣም የሚገርም ነው። ለካስ ሙታን አይሰሙም አይደለ? ኢየሱስ ግን ሲናገር ይሰማሉ። ድንጋዮች ይሰማሉ፣ ፍጥረታት ይሰማሉ። አሁን ባህር ግዑዝ ነው፣ እንዴት ሰማው? ዝም በል ጸጥ በል። ወዲያውኑ ታላቅ ጸጥታ ሆነ። በቃ ዛሬ ቃል እናውጣበት። ያናወጠህን፣ ጤናን የረበሸ፣ ኢኮኖሚን የረበሸ፣ አገልግሎትን የረበሸ፣ ቤትህን የረበሸ፣ ትዳርን የረበሸ ዛሬ በዚህ ቃል እናዘዋለና ጸጥ ይላል፣ ሰላም ይሆናል፣ መረጋጋት ይሆናል። ኢየሱስ ጌታ ነው። እኔ ይገርመኛል። ዛሬ እግዚአብሔር የእያንዳንዳችሁን አንደበት ላይ ያለውን ቃል ይቀይራል። ንግግራችሁ ይቀየራል። በእውነት ንግግራችሁ ይቀየራል። አሜን ነው። እምነታችሁ ከፍ ይላል። እንዲህ በጣም ገረመኝ እኮ። ትዝ ይላችኋል። እግዚአብሔር መጣና ወደ ነብዩ ኤርሚያስ ብላቴና ነኝ፣ እኔ አልችልም፣ እኔ እንዲህ ማድረግ አልችልም፣ እኔ ብላቴና ነኝ፣ አልተማርኩም፣ ቅብጥስ ይላል፣ እኔ ዶክመንት የለኝም፣ እንደ ልምዶ የለኝም ምናምን ይላል። ብዙ እግዚአብሔር መጣና የኤርሚያስን አንደበት ምን አለው ነው የሚለው ቃሉ። ዳሰሰው እኮ ይላል። አላነበባችሁ እንደ ኤርሚያስ ምዕራፍ 1 አይደለ? እኔ ዳሰሰው የሚለውን ቃል እንደዚህ ብዬ ልፍታው።
መጀመሪያ የሚናገርበትን ያ የወረደ ቃል አነሳው በሚለው ከአፉ ላይ ከአንደበቱ ላይ ነቀለው በሚለው ኢየሱስ ጌታ ነው። ያንን አነሳ። አልችልም የሚለውን ብላቴና ነኝ የሚለውን እኔ አልተማርኩም የሚለውን እኔ አቅቶኛል አልችልም የሚለውን እግዚአብሔር ከአፉ ላይ ወሰደው። ከዛስ ከዚህ በኋላ ቃሌ በአፍ ላይ ምን ብያለሁ አኑሬያለሁ አለው። የምትነቅለው ሁሉ ምን ይላል ይነቀላል አለው። ኢየሱስ ጌታ ነው። እንዴ ቃሌን በምን ላይ ምን ብያለሁ አኑሬያለሁ። በነገራችን ላይ ቃል ጉልበት አለ። ይሄ የሚታየውም የማይታየውም የመጣው በምንድን ነው? በቃል ነው። ይሁን በሚል ቃል። ቃል ደግሞ ራሱ ኢየሱስ ክርስቶስ ነው። በመጀመሪያ ቃል ነበረ አይደለም የሚለው ኢየሱስ ጌታ ነው። በጣም ይገርመና ዛሬ የስንፍና ንግግር ይነሳል። አሜን ነው። እኔ ይሆናል ብለሽ ነው ይሳካል ብለሽ። በነገራችን ላይ ነገር እንዳይሳካልን የሚያደርገው ምን መሰላችሁ? አይሳካልኝም ብሎ ማሰብና ማወጅ ነው። ይሻለኛል ብለሽ ነው፣ እፈወሳለሁ ብለሽ ነው፣ እድናለሁ ብለሽ ነው፣ የኔ ነገር ይስተካከላል ብለህ ነው፣ አልፋለሁ ብለህ ነው፣ እሻገራለሁ ብለህ ነው። አይመስለኝም የምትለው ቃል ነው ለራሳችሁ ወጥመድ የምትሆነው። ምክንያቱም መጽሐፍ የእግዚአብሔር ቃል ሲናገር የሰው ሆዶ ከአፉ ፍሬ ምን ይላል ነው የሚለው ይጠግባል ነው የሚለው። እና በሌላ ስፍራ እዛው የእግዚአብሔር ቃል ሲናገር መጽሐፍ ምሳሌ ላይ ምንድን ነው የሚለው? ሞትና ሕይወት በምላስ እጅ ላይ ናቸው ይላል። ምን ሞትም ሕይወትም በምላስ እጅ ላይ ናቸው ይልና የሚወዳትም ይላል ፍሬዋን ይበላል። ምኗን? ፍሬዋን። ለካስ ስኬትም ያለው አንደበታችን ላይ ነው። ውድቀትም ያለው አንደበታችን ላይ፣ ፈውስ ያለው አንደበታችን ላይ ነው። በሽታም ያለው አንደበታችን ላይ። ሰው ራሱ ገንዘቡ ላይ ኢኮኖሚው ላይ ራሱ ድህነትን ይጠራል። ለክፉ ቀን ይቀመጥ ይላል። አንተ ምን ብለን ክፉ ቀን ብታስቀምጠው? አታውቁም እንዴ ነገር አይልም ሰው። እስቲ ለክፉ ቀን ይቀመጥ ይላል። በገንዘቡ ላይ ክፉ ነገር ጠርቶበታል። ስለዚህ ክፉ ይመጣል፣ ገንዘብን ወይ በበሽታ በምን ይወስድብሃል። ለምን? ወይ መኪና የሆነ ነገር ይሆንና በቃ መኪና ሌላ ትቀይራለህ፣ ገንዘብ ይበላል። አይ ይቀመጥ እንጂ የሚባለው ሴቭ ላድርግ ነው እንጂ የሚባለው ለክፉ ቀን አትጥራ። ገንዘብ ላይ፣ ኢኮኖሚ ላይ አትጥራ፣ ጤና ላይ አትጥራ፣ ቢዝነስ ላይ አትጥራ፣ አገልግሎት ላይ አትጥራ። ኢየሱስ ጌታ ነው። ትናንትና የተናገርከውን ነው ዛሬ እየኖርክ ያለው። ዛሬ የምትናገረውን ነገ ትኖራለህ። የትኛውም ነገር ያለው አንደበታችን ላይ ነው። ኢየሱስ ጌታ ነው። ከአንደበታችን ንግግር ጋር አብሮ የሚሰራ ኃይል አለ። ወይ የእግዚአብሔር ኃይል ነው ወይ የጨለመው ኃይል ነው። እኔ አረባም ስትል ሰይጣን ይመጣ እውነት ነው አትረባም ይልሃል። እኔ ፔርሙዝ ነኝ ስትል አዎ ትሰበራለህ ይልሃል። ኢየሱስ ጌታ ነው። እሺ ወደ መጠቅለል ልምጣ። ኢየሱስ ተገረመ፣ ተደነቀ። ዞር ብሎ ለሚከተሉት በእስራኤል እንደዚህ አይነት እምነት አላየው ማለት በእስራኤል ማለት እስራኤል ኪዳን ያለው ህዝብ ነው። እስራኤል አምላክ ያለው ህዝብ ነው። እስራኤል ቃልና ህግ ስርዓት ያለው ህዝብ ነው። እስራኤል አምላክ እግዚአብሔር ያለው ህዝብ ነው። ህግ ያለው ህዝብ፣ ቃል ያለው ህዝብ፣ አምላክ ያለው ህዝብ የዚህ አምላክ የሌለው ቃል የሌለው ኪዳን የሌለው አሕዛብ የሆነ ሰው ጋር ያለው እምነት እነሱ ጋር አልተገኘም። ይህንን እምነት በእስራኤል እኔ አላየሁም አላገኘውም ማለት። እኛ ቃሉን እናውቃለን፣ የኢየሱስን አዳኝነት እናውቃለን፣ የኢየሱስን ፈዋሽነት እናውቃለን። ግን በውጪ ብዙ ሰዎች እየመጡ እዚህ ይፈወሳሉ። አታውቁም? ይሄንን እኛ እዚህ ታመን ሌሎች ይፈወሳሉ። እነሱ ጋር ያለው እምነትና እኛ ጋር ያለው እምነት አይገናኝም። እያወቅን ወይ ተለማምደነው ይሆን ለምደነው ይሆን ጸሎት ለምደን ይሆን ቃል ለምደን ይሆን እግዚአብሔርን ለምደን ይሆን? እግዚአብሔር አይለመድም። አሜን ነው። ቤት ንብረት ሊለመድ ይችላል። አይቻለሁ። ብዙ ሰዎች ቤት ሄጃለሁ። የዚህ ቤት ሁሉም ዲዛይኖች አሰራራቸው በራሳቸው የራሳቸው የሆነ መልክና ውበት አላቸው። የዚህኛውን ቤት አድንቄ ስወጣ በዛኛው ቤት እደነቃለሁ። የዛኛውን ቤት አድንቄ ስወጣ ደግሞ ሌላኛውን ደግሞ ገብቼ አደንቃለሁ። የዚህ ዓለም ነገር አይጠገብም፣ አያረካም። የትኛውንም ያክል መኪና ብትነዱ፣ የትኛውንም ያክል ስም ያለው መኪና ቢኖራችሁ፣ ቤት ቢኖራችሁ፣ ሀብት ንብረት ቢኖራችሁ አይጠገብም፣ አይረካም።
አይፎን ቁጥር እየጨመረ እየመጣ ነው አይደለ? አሁን ምንድነው 70 ነው ምንድነው ያሉት አይደለ? እንዲህ እያሉ ነው ብራችን የሚጨርሱት። ግን እኮ ከመጀመሪያው ምንም ልዩነት የለውም አይደለ? እስቲ የመጀመሪያው ነው ይሄን እዩት፣ ልዩነቱ ብዙም የለውም። እነሱ ቢዝነሱን እያጧጧፉ ነው። እንዲህ መጣ ሲባል ቀኛም በቃ ምንም ብርቅ አይደለም የዚህ ዓለም ነገር። በእግዚአብሔር እንደነቅ፣ በእግዚአብሔር እንገረም። ለምንድን ነው ታሪካችን ያልተቀየረው? ለምንድን ነው ህይወታችን፣ አገልግሎታችን ፈቀቅ ያላል? እምነት የለንም። እምነታችን ጎዶሎ። እምነት እግዚአብሔርን ካለበት ዓለም ስቦ ወደ ህይወታችን የሚያመጣው ማግኔት ብረትን እንደሚስብ እግዚአብሔርን የሚስብ እምነት። እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም። መንፈሳዊ ዓለም አንዱ የሚሰራው በእምነት ከኢየሱስ ኃይል እንዲወጣ፣ ከኢየሱስ ፈውስ እንዲወጣ፣ ከኢየሱስ ታምራት እንዲወጣ ያደረገው እምነታቸው። እኛ ይሄንን ለምንድነው ማድረግ ያቃተን ያልቻልነው አሉ። ይሄ በጾም ጸሎት ካልሆነ ምን አይልም አይወጣም። የስናፍጭ ቅንጣት ታክል እንኳን እምነት ቢኖራችሁ ይሄንን ተራራ ከዚህ ተነቅለ ወደዚያ ሂድ ብትሉት ምን ይላል? ይሄዳል። ለምንድነው ተራራችን ከኛ ያልተነቀለው? ከመንገዳችን ላይ ያልተነቀለው? ከትዳራችን፣ ከቤታችን፣ ከህይወታችን ላይ ለምንድነው ያልተነቀለው? የለንማ። ስናፍጭ ያው ምን ያክል አናሳ እንደሆነ ታውቃለህ። የዛን ያክል እንኳን እምነት የለም። ትንሽ ይሄ ነገር ሲመጣ ያንበረክከናል፣ ያነጫንጨናል፣ ያግሮመርመናል፣ እንድንናወጥ ያደርገናል። እግዚአብሔር በዚህ እውነትና መንፈስ ይባርከን። ቃል ብቻ ምን በል ተናገር። ብላቴናዬ ምን ይላል? ይፈወሳል። የእግዚአብሔር ቃል ውስጥ ምን አለ? ፈውስ አለ። የእግዚአብሔር ቃል ውስጥ ምን አለ? ስኬት አለ። የእግዚአብሔር ቃል ውስጥ ምን አለ? ድል አለ። ኢየሱስ ጌታ ነው። አሜን ነው። የዚህ ዓለም ነገር አይሞላም። የትኛውንም ጥግ ብትደርሱ ገና ያምራችኋል። አይሞላም የዚህ ዓለም ነገር። የሆነ ነገር ገዝቼ በቃ እቺን ነገር ገዝቼ እረጋጋለሁ ትሉና ከዛ ስገዙ ደግሞ ያ ይሰለቻችኋል፣ ሌላ ያምራችኋል። እሱን ተውና የእግዚአብሔርን ዓለም እናፍቅ። በቃ በጥቂቱ መኖርን እንልመድ። መጽሐፍ ቅዱስ እንደዛ ነው። ባለው ነገር እናመስግን፣ ባለው ነገር እንደሰት። አንድ ጊዜ መጋቢ ቢኒያም ይመስለኛልና እዚህ ከተማ መጥቶ አገልግሎናል። ፓስተር አይደል? መጋቢ ቢኒያም ዋለ ወደ ማረፊያው ክፍል እየሸኘ ነው። እየሄደን አንድ ነገር አለኝ። ይሄ ምድር አለኝ ለማያመሰግን ሰው አይሆንም አለኝ። ለሚያመሰግን ሰው ግን በረከቷን ትሰጣለች አለ። እውነት ነው። ያለን አመስግን፣ ባለ ነገር ተደሰት፣ እግዚአብሔርን አምልክበት፣ አክብርበት። የዛን ጊዜ ይጨመራል። ከማጉረምረም ምንም የሚተረፍ ነገር የለም። ኢየሱስ ጌታ ነው። ምንም የሚገኝ ነገር የለም። አንድ መጽሐፈ ባልቲት ላይ ምናልባት አንብባችሁ ከሆነ ማጉረምረም ይላል ለሰይጣን መዘመር ነው ይለዋል። አላነበባችሁም እዚህ መጽሐፍ? እና ማጉረምረም ለሰይጣን መዘመር ነው ይላል። ኢየሱስ ጌታ። ቃል ብቻ ምን በል ተናገር። ለአገልግሎታችን፣ ለጤናችን፣ ለትዳራችን፣ ለህይወታችን፣ ለዘመናችን የእግዚአብሔር ቃል በቂ ነው። ፈውሱ እዛ ውስጥ አለ። በረከቱ እዛ ውስጥ አለ። ስኬቱ እዛ ውስጥ። ክብር ሁሉ ለሱ ይሁን። እንጸልይ። ሃሌሉያ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ ሃሌሉያ። ሰዓቱ እንደሄደ አውቃለሁ፣ ግን ጥቂት ደቂቃ አላቆያችሁ። ከዘማሪ ሊበን ጋርም እንዘምራለን። ኢየሱስ ጌታ ነው። ሃሌሉያ። ቅድም ፓስተር ኦሮምኛም ይዘምራል ስላለ ሃሌሉያ። ዋላዲ ካፓራላባሳ። እኔ ጉባኤውን ልባርክና ከዛ ከሱ ጋር እንዘምራለን።
ሃሌሉያ ሃሌሉያ። እስቲ እግዚአብሔር የተናገረው ሰው እግዚአብሔር ያወራው ሰው አምላኬ ደስታዬ ደስታዬ ነህ ኢየሱሴ ሙላቴ እርካታዬ ነህ አምላኬ ደስታዬ ደስታዬ ነህ ኢየሱሴ እርካታዬ ነህ በቅተኸኛል ሌላም አልፈልግም ቀረ ምለው ነገር የለኝም ታምኜበት በሁሉ ይዤ መጣው የከንፈሬን ፍሬ አምላኬ ደስታዬ ደስታዬ ነህ ኢየሱሴ ኢየሱሴ እርካታዬ ነህ በቅተኸኛል ሌላም አልፈልግም ቀረ ምለው ነገር ታምኜበት በሁሉ ነገሬ ይዤም ሃሌሉያ ከሊበን ጋር እየዘመርን እኔ ለጉባኤው ጸልያለሁ። ሃሌሉያ ማራላባዲካ ባሳ ዌላ ባሳ ካፓሻላ ባራላባ አላስኬድ ያለ አላራምድ ያለ ብዙ ርቀት እንዳትሄዱ የከለከለ የገደበ ገደብ ዛሬ በኢየሱስ ስም ከፊታችሁ ይነሳል። ሃሌሉያ እኔ ጸልያለሁ በጌታ በኢየሱስ ክርስቶስ ስም። በተለይ ምን ያለው መንፈሳችን ዓለም ላይ በመንፈስ ዓለም ላይ ምን ያለው ከእጃችሁ ላይ በረከትን የሚመታ በረከታችሁን የሚመታ ኢየሱስ ጌታ ነው። ከእጃችሁ ላይ በረከትን የሚመታ ባዶ የሚያደርግ መንፈስ እየሰራችሁ እያገኛችሁ ባዶ የሚያደርግ መንፈስ ዛሬ በጌታ በኢየሱስ ስም መታሁኝ በኢየሱስ ስም። ለጂንካ የደከማችሁበትን ያክል እጃችሁ ላይ እንዳይቀር፣ አካውንታችሁ ላይ እንዳይቀር፣ በቤታችሁ እንዳይቀር፣ በኪሳችሁ እንዳይቀር ምክንያትና የተለያየ ቆዳዳዎችን እየፈጠረ የናንተን በረከት የሚበላ ዛሬ በኢየሱስ ስም የተመታ ይሁን። ዛሬ በኢየሱስ ስም የተመታ ይሁን። ላጂካ ፓራላባሳራ ለሥራ መከናወን ሆነ። እግዚአብሔር ከዚህ ቀን ጀምሮ በጌታ በኢየሱስ ክርስቶስ ከፍ በል ለዘላለም ከፍ በል ከፍ በል ለዘላለም ከፍ በል